ዛሬ የመጣሁት ላስተምራችሁ ወይም ልመክራችሁ አይደለም። ዛሬ የመጣሁት ባሳለፍኳቸው 3 የሜንተርሺፕ ዓመታት ካስተማርኳቸው ተማሪዎቼ ሜንተር ካረኳቸው ሰዎች ተመልክቼ አይቼ ተረድቼ ካገኘሁት ዕውቀት የተወሰነውን ሼር ላረጋችሁ ነው። ይሄንን ነገር እንደ ሜንተርነቴ ላለፉት 3 ዓመታት ፕራይቬት ሜንተርሺፕ በመሰጥበት ጊዜ የነበሩኝ ብዙ ተማሪዎች አሉ። ከነዛ ተማሪዎች ውስጥ ስኬታማ የሆኑ ተማሪዎች አሉኝ፣ ስኬታማ ሳይሆኑ የቀሩም ተማሪዎች አሉኝ። አሁንም ደግሞ በዛ መንገድ ላይ ያሉ ተማሪዎች አሉኝ። ዛሬ ላወራላችሁ የመጣሁት ያስተማርኳቸው ተማሪዎች የሰጧቸው ዕውቀት ተመሳሳይ ሆኖ ሳለ ስኬታማ የሆኑ ትሬደሮች አሉ፣ ስኬታማ ያልሆኑ አሉ፣ በመንገድ ላይ ያሉ አሉ። ከነዚህ ተማሪዎቼ አብረውኝ ከቆዩት ልጆች ባገኘሁት መረጃ መሰረት ስኬታማ የሆኑት ልጆች ምን አይነት ባህሪ ነበራቸው፣ ምን አይነት ማንነት ነበራቸው፣ ምን አስተካክለው ምን ሰርተው ስኬታማ ሆኑ፣ ወደ ኋላ የቀሩትስ በምን ምክንያት ወደ ኋላ ቀሩ የሚሉትን ነገሮች በተወሰነ ደረጃ እንዳወራላችሁና ስኬታማ ትሬደር መሆን ምን ይመስላል ወይም ደግሞ ስኬታማ ትሬደር የሆኑ ሰዎች ምን አይነት ሰዎች ናቸው ወይም መሆን የሚችሉ ሰዎች ምን አይነት ሰዎች ናቸው፣ እኛስ ያንን ሰው እንዴት መሆን እንችላለን የሚለውን ነገር ባነበብኩት አይደለም፣ ሰው በነገረኝ አይደለም፣ ጀስት እኔ በራሴ ተገኝቼ ካስተማርኳቸው ተማሪዎች ባገኘሁት መረጃ ነው። ይህም መረጃ ሼር ማድረጋችሁ በ10 በ20 በ50 በመቶ ተማሪዎች አይደለም፣ ከ550 በላይ ተማሪዎችን መሰረት አድርጌ ነው። ባለፉት 3 ዓመታቶች ከ550 በላይ ተማሪዎችን አስተምሬያለሁ። በመቶዎች የሚቆጠሩ ተማሪዎችም ሰክሰስፉል ሆነው አይቻለሁ። ወደ 200 ይጠጋሉ። ከነዛ ውስጥ ደግሞ ያቋረጡም ይኖራሉ፣ ቁጥራቸውን ባላቀውም። በመንገድ ላይ ያሉም ደግሞ የተወሰኑ ተማሪዎች አሉኝ። እውነቱን ለመናገር ኦልሞስት በብዛት ሰክሰስፉል የነበሩ ተማሪዎቼ የሚያመሳስላቸው የተወሰኑ ነገሮች አሉ። እነዛንም ነገሮች ነው ሼር ማድረጋችሁ። በእርግጥ የሚለያቸው ነገርም ይኖራል። ያ እንዳለ ሆኖ ግን በብዛት ሁሉም ላይ ያየሁት ሰክሰስፉል የሆኑ ተማሪዎች ላይ ያየኋቸው ባህሪዎች አሉና እናንተም ምናልባት እነዛ ፖይንቶች እንደ ተርኒንግ ፖይንት ይረዳችኋል ብዬ ስላሰብኩኝ ባለፈው ቴሌግራም ቻናሌ ላይ በናይት ቶክ ሲሪስ ሼር አድርጋችሁ ነበር። ሜቢ ስለ ናይት ቶክ ሲሪስ ማታውቁ ሰዎች ካላችሁ ቴሌግራም ላይ ማታ ማታ ሼር ማድረጋቸው የተወሰኑ ሳይኮሎጂካል እንዲሁም ደግሞ እኔ ባሳለፍኳቸው ጊዜ ከተማርኳቸው ነገሮች መሰረት አድርጌ ሼር ማድረጋችሁ የተወሰኑ ነገሮች አሉና እነዛን ነገሮች ናይት ቶክ ሲሪስ ብዬ ቴሌግራም ቻናሌ ላይ አንዳንዴ ምለቃቸው ክፍሎች አሉ። እነሱን ቼክ ማድረግ የምትፈልጉ ከሆነ ቴሌግራም ቻናሌ ከስር አለላችሁ፣ ገብታችሁ ማግኘት ትችላላችሁ። ወደ ዛሬው ሐሳባችን ስንገባ ስኬታማ የነበሩት ተማሪዎች እነማን ናቸው ሚለውን የተወሰኑት ባህሪያቶቻቸውን ጥቅሼ ላንሳላችሁ። በናይት ቶክ ሲሪሳችን እንዳነሳውላችሁ የመጀመሪያው ብዙ ሰክሰስፉል የሆኑ ተማሪዎች ካላቸው ባህሪ ውስጥ ምጠቅስላችሁ ስፒሪቹዋሊቲ ወይም ደግሞ ሃይማኖተኛ ወይም መንፈሳዊ መሆን ነው። ይሄ ማለት የተወሰነ ሃይማኖት ስፔሲፊክ አድርገን አይደለም። ሁላችንም የራሳችን እምነት አለን። በዛ በእምነታችን ላይ መሰረት አድርገን ሁላችንም ልናገኘው የምንችለው ጥንካሬ፣ ልናገኘው የምንችለው ብርታት፣ ልናገኘው የምንችለው ዲስፕሊን አለ። ትሬዲንግ ደግሞ ዲስፕሊን የሚጠይቅ ብርታትም የሚጠይቅ ትዕግስትም የሚጠይቅ ስራ ነው። የብዙዎቻችን ሃይማኖት የብዙዎቻችን መንፈሳዊነት ደግሞ ያንን እንድናገኝ ይረዳናል። ስለዚህ ሞር ዓለማዊ በሆኑ ነገሮች ከተዋጡ ሰዎች በላይ ብዙም ጊዜ ጊዜያቸውን መንፈሳዊ በሆኑ ነገሮች ላይ የሚያሳልፉ ሰዎች በብዛት እንዳየሁት ስኬታማ ሆነዋል። የኔ ተማሪዎች ኢትዮጵያውያን ናቸው። ከኛ ጋር ተመሳሳይ የሆነ ባህል ነው ያላቸው። በብዛት ከኔ ያገኙትን ዕውቀት ነው የተጠቀሙት ብዬ አስባለሁ። በእርግጥ በራሳቸውም የፈለጉት ብዙ ነገር እንዳለ ሆኖ ግን ብዙዎቻችንም የሚያመሳስለን አንድ ነገር አለ። ስለዚህ ያንን ነገር ይዘው ነው ስኬታማ መሆን የቻሉት። ከዛ ውስጥም ሞር ጠንካራ ያደረጋቸው ይሄ መንፈሳዊነት ነው። መንፈሳዊ በሚሆኑበት ጊዜ እንዳልኳችሁ ዲሲፕሊንድ ለመሆን አይቸገሩም፣ በነገሮች አይናወጡም። ትዕግስተኛ ሆነው ችግሮችንም ኢሞሽኖችንም የተለያዩ ሊመጡ የሚችሉ የስግብግብነትም የፍርሃትም ስሜቶችን ማሸነፍ ይችላሉ። ምክንያቱም
ስፒሪቹዋል የሆነ ሰው ወይም ደግሞ ሃይማኖተኛ የሆነ ሰው ከኔ በላይ አብሮኝ ያለ የሚደግፈኝ የሚያግዘኝ አካል አለ ብሎ ስለሚያምን በምንም አይነት መንገድ ላይ ተስፋ አይቆርጥም። በምንም አይነት መንገድ ላይ ትዕግስት አልባ አይሆንም። በምንም አይነት መንገድ ላይ ከዲስፕሊን ውጭ የሆነ ከስሜቱ ወጥቶ የሚመጣን ነገር አክሴፕት አድርጎ አይሄድም። ሁሌም ቢሆን ራሱን ይገዛል፣ ራሱን ያሸንፋል። ጠንክሮም ለመሄድ ሁሌም ፈቃደኛ ነው። ስለዚህ ስፒሪቹዋሊቲ ወይም ደግሞ መንፈሳዊ መሆን ትሬዲንግ ላይ ዳይሬክት የሆነ ሪዛልት አለው። ምክንያቱም ትሬዲንግ ዲስፕሊን ይጠይቃል፣ ትዕግስት ይጠይቃል፣ ማንነታችሁ ላይ መሰረት ያደረገ ነገር በብዛት ይጠይቃል። ይህን ስላችሁ እያካበድኩት ትሬዲንግን ወይም ደግሞ የተለየ ሚኒንግ ለትሬዲንግ ለመስጠት አይደለም። ግን ትሬዲንግ ስለ ቻርቱ ብቻ አይደለም። ቻርት ላይ ያለውን ነገር ብዙዎቻችን እናውቀዋለን። ቻርት ላይ ስላለው ነገር ብዙም ያን ያክል ችግር የለብንም ብዙዎቻችን። ግን ችግሩ የሚመጣው ምንድነው? ዲሲፕሊንድ መሆን ላይ፣ ራሳችንን መቆጣጠር ላይ የመሳሰሉት ነገሮች ላይ ስንመጣ ነው። እነዚህ ነገሮች ፊክስ ለማድረግ ብዙዎቻችን መጽሐፎችን እናነባለን፣ የተለያዩ ነገሮችን እናደርጋለን። እነዛ ነገሮች መጥፎ አይደሉም፣ በጣም አሪፍ ናቸው፣ በጣም ይረዱናል። ግን ደግሞ ዋናው ችግሩ ያለው ከማንነታችን ነው። ዲሲፕሊንድ መሆን እንዳለብን እናውቃለን፣ ግን መሆን አልቻልንም። ላለመሆናችን ምክንያቱ ደግሞ በውስጣችን የዛ የዲሲፕሊን ስራ አልተሰራም፣ ወይም ደግሞ ውስጣችን የለም። ያንን ነገር ደግሞ ሊሰራልን የሚችለው ከበላያችን ያለ የሆነ ነገር አለ ብለን ምናምን ከሆነ ነው። ምንፈራው፣ ምናከብረው፣ ምንወደው የሆነ ፈጣሪ ካለን ለዛ ፈጣሪ የመገዛት ዲሲፕሊንድ የመሆን ባህሪም አብሮ ተያይዞ የሚመጣ ከሆነ ትሬዲንግ ላይም ስንመጣ ምንም አይነት ነገር ቢፈጠር ስሜታዊ አንሆንም። ምክንያቱም በዚህኛው በኩል ያለው ላይፋችን ሃይማኖታዊ ወይም ስፒሪቹዋል የሆነው ላይፋችን ያንን ነገር አስተምሮናል። ስለዚህ በየትኛውም እድሜ ላይ ቢሆኑ፣ በየትኛውም ማንነት ደረጃ ላይ ቢሆኑ ሞር ስፒሪቹዋል የሆኑ ሰዎች እንዳየሁት ከሆነ ስኬታማ ሲሆኑ አይቻለሁ። ሁለተኛው ደግሞ የምጠቅስላችሁ ነገር ከእድሜ ጋር ተያይዞ የሚመጣ ማቹሪቲ ነው። ይሄኛውን ደግሞ ማየት የቻልኩት ያው በማስተምራቸው ተማሪዎች ውስጥ ወጣቶች አሉ፣ ቲኔጆች አሉ፣ ሜቢ እድሜያቸው ጎልመስ ያሉ ከ30 የሚያለፉ 30 ቤት ውስጥ ያሉ ከዛም በላይ የሚሆኑ ትሬደሮች አሉ። በነዛ ላይ እንዳየሁት ከሆነ ካሉኝ ቲኔጅ ትሬደሮች ካሉኝ ወጣት ተማሪዎች በተሻለ ሁኔታ እድሜያቸው ከ30 ከ35 አለፍ ብሎም 40 50 አካባቢ ያሉ ተማሪዎቼ ሞር ማቹር የሆኑ ሞር የበሰሉ ለትሬዲንግ ኢሞሽኖች ተገዢ ያልሆኑ እንዲሁም ደግሞ ዲሲፕሊንድ ሆነው ነገሮችን ማድረግ የሚችሉ ናቸው። ኢጎ የለባቸውም። ሪል የሆነ ነገር ነው የሚፈልጉት። እኔ ከማርኬቱ በላይ ነኝ፣ እኔ ማርኬቱን ለማሸነፍ ሞክራለሁ ብለው አያስቡም። ጀስት የሚፈልጉት ነገር እዛ ጋር አለ። ያንን ነገር ያውቃሉ። ያንን ነገር ፈልገውን የመጡት ያንን ነገር ለማግኘት ዲሲፕሊንድ መሆን እንዳለባቸው እድሜ ያስተማራቸው ነገር አለ። ማቹር እንዲሆኑ አድርጓቸዋል። በዛው ልክ ግን ጀስት ወጣቶች ላይም እንደዚህ አይነት ሰው የለም ማለት አይደለም። በደንብ አይቻሉ በዚህም ደረጃ ያሉ ሰዎችና ይህንን ከእድሜ ጋር ሙሉ በሙሉ አላያይዘውም። ግን ሞር እነዚህ ሰዎች ያላቸው ማንነት እኛም ለራሳችን ወጣት ብንሆን መስጠት ከቻልን የተወሰነውን ለትሬዲንግ የሚረዳንን ማንነት ራሱ ከነሱ ማግኘት ከቻልን ስኬታማ ማንሆንበት ምንም አይነት ሪዝን የለም። ይህንን ነገር ከተረዳው በኋላ ብዙ ጊዜ ትላልቅ ሰዎችን ሳይ በደንብ ትኩረት ሰጥቼ የሚያደርጉትን ነገር ለማየት ለመረዳት ያገኙትን ማቹሪቲ እኔም ለማግኘት ሞክራለሁ። ምክንያቱም በዛ ማቹሪቲ ዲሲፕሊንድ መሆን እችላለሁ። ስለ ነገሮች ብዙ ነገር መረዳት እችላለሁ። በእርግጥ እነሱን ህይወት ቢሆንም ያስተማራቸው እኔም ደግሞ ከነሱ ህይወት እነሱን አይቼ ብዙ መማር የምችለው ነገር አለና ይሄ ከእድሜ ጋር ተያይዞ የሚመጣው ማቹሪቲ ልታገኙበት የምትችሉበት መንገድ ካለ ያንን ነገር በቻላችሁት አቅም ለማግኘት ሞክሩ። ያም ትሬዲንግ ላይ ስትመጡ ነገሮችን በተለያዩ ዌዎች ማየት እንድትችሉ፣ ከዛ በተጨማሪ ደግሞ ኢጓችሁን ተቆጣጥራችሁ ማድረግ ያለባችሁን ነገር ብቻ ማድረግ እንድትችሉ በደንብ ያግዛችኋል። ምክንያቱም ወጣት ስንሆን የሆነ ኢንቱዚያዝም ውስጣችን አለ፣ ሞር ግለት አለ፣ ሞር ኢነርጂ አለን፣ ነገሮችን ማድረግ እንፈልጋለን። ስለዚህ ነገሮችን ለማድረግ ካለን ጉጉት ካለን ፍላጎት
ብዙ ጊዜ መቸኮል ይኖራል። ያ መቸኮል ደግሞ ኢሞሽናል እንድንሆን ተጨማሪ በርደን ይጨምርብናል፣ ተጨማሪ ሸክም ይሆንብናል። ስለዚህ ያንን ነገር ማስወገድ የምንችለው እኛ ራሳችንን መግዛት ስንችል ነው። ስለዚህ ያንን ለማድረግ ደግሞ ራሳችንን ማወቅ፣ ህይወትን ማወቅ እንዲሁም ደግሞ ለእኛ የሚጠቅመንንና ማይጠቅመንን ነገር በደንብ ማቹር ሆነን ማሰብ መቻል አለብን። ራሳችንን ከማንም ጋር ማፎካከር፣ ራሳችንን ከማንም ጋር ማሽቀዳደም፣ እኔ በላይ ነኝ፣ እኔ በታች ነኝ ብሎ ማሰብን እንድናስቀር ያደርገናል። ስለዚህ ያንን ማቹሪቲ በደንብ ለማግኘት ሞክሩ። ጀስት ሜቢ መጽሐፎችን በማንበብም ሰዎችን በደንብ በማየትም የመሳሰሉትን ነገሮች በማድረግ ያንን ነገር ማግኘት ትችላላችሁ ብዬ አስባለሁ። እኔ በዛ ደረጃ በጣም ብዙ የሚቀረኝ ነገር አለ፣ ግን አትሊስት በዛው ላይ ስሆን በቻልኩት አቅም ነገሮችን ማቹር በሆነ ሁኔታ ለማየት ሞክራለሁ። ያ ወደ ትሬዲንግ ሪፍሌክት ያደርጋል። እንዳልኳችሁ ላይፋችን ላይ ያለው ነገር በሙሉ ዳይሬክትሊ ወደ ትሬዲንግ ይመጣል። ያ በትክክል ሪዛልቱን ይወስኗል፣ ስኬታማ የመሆናችንን እና ያለመሆናችንን። እንዳልኳችሁ እውቀት አይደለም ያነሰን፣ እንዳልኳችሁ የሚያስፈልገን ነገር እውቀት ብቻ አይደለም፣ ቴክኒካል የሆነው ሪስክ ማኔጅመንት ብቻ አይደለም። ተጨማሪ የሆኑ ሳይኮሎጂካል የሆኑ ነገሮች ብዙዎቻችንን ያስቸግሩናል። ስለዚህ እነዛን ነገሮች ለመፍታት ትክክለኛው አማራጭ ራሳችንን ለትሬዲንግ የሚሆን ሰው ማድረግ ነው፣ ለትሬዲንግ የሚገባ ሰው ማድረግ ነው። ስለዚህ ያንን ለማድረግ እነዚህ ነገሮች በጣም ይረዱናል ማለት ነው። በሶስተኛነት ደግሞ የምጠቅስላችሁ ከነዚህ ሰክሰስፉል ከሆኑ ተማሪዎች ውስጥ ኳይትሊ ነገሮችን የሚያደርጉት ተማሪዎቼ ናቸው። የፕራይቬት ሜንተርሺፕ ግሩፕ አለን። በመማር ጆርኒያችን ውስጥ እርስ በርስ የምንወያይበት፣ ያለንን ጥያቄ የምናነሳበት፣ እንዲሁም ደግሞ ሌሎች ተጨማሪ ነገሮችን ፐርሰናል ከሆኑ ነገሮች ጋር የምንወያይበት ግሩፕ አለን እና እዛ ግሩፕ ላይ በጣም የሚሳተፉ ተማሪዎች አሉ፣ በተወሰነ ደረጃ የሚሳተፉ ተማሪዎች አሉ፣ ምንም የማይሳተፉ ተማሪዎች አሉ። ሰክሰስፉል ከሆኑት ተማሪዎች መካከል እዛ ግሩፕ ውስጥ ይሳተፋሉ። ግን እዛ ግሩፕ ውስጥ ሲሳተፉ ጀስት ኖት ብራግ ለማድረግ ወይም ደግሞ ለሰዎች ያላቸውን ነገር ለማሳየት ወይም ከሰዎች ቫልዩ ለማግኘት አይደለም። ጀስት እዛ ጋር የተገኙት ለመማር ነው እና ለመማር የሚረዳቸውን ነገር ብቻ ነው ሲያረጉ ማያቸው እንጂ ከዛ ውጪ ከሰዎች አቴንሽንን ለማግኘት ምንም አይነት ተጨማሪ ነገሮችን ሲያረጉ አይቻቸው አላቅም። የተወሰኑ ብራግ ሊያረጉ የሚሞክሩ ይውልኝ፣ እንደዚህ አረኩኝ፣ እንደዚህ ድል አረኩኝ። ያ ድልን ሰለብሬት ማድረግ መጥፎ አይደለም፣ ግን ኳይትሊ ነገሮችን ማናረግ ከሆነ አንዳንዴ አላማችንን እንድንስት ያደርገናል። ኳይትሊ ነገሮችን የሚያደርጉ ሰዎች ብዙውን ጊዜ ፎከስድ ናቸው። አንድና አንድ አላማ ነው ያላቸው። ከሰዎች ቫልዩ ለማግኘት ከሰዎች አቴንሽን ለማግኘት አይደለም የሚጥሩት። ዋናው አላማቸው ከትሬዲንግ ገንዘብ ማግኘት ከሆነ ዊን ያደረጉትን ነገር እየለቀቁ ከሰዎች አቴንሽን ለማግኘት አይሞክሩም። ጀስት የሚፈልጉት ምንድነው? ገንዘቡን ነው። ስለዚህ አቴንሽኑ ምንም አያደርግላቸው። ዋናው አላማቸው ገንዘቡ ላይ እስከሆነ ድረስ ኳይትሊ ነገሮችን አድርገው መጨረሻ ላይ እኔም ሰክሰስፉል መሆናቸውን ራሱ ማውቀው ወይ ጠይቄ ወይ ደግሞ መተው በኢንቦክስ ሲነግሩኝ ነው። እና ብዙውን ጊዜ ሰክሰስፉል የሆኑት ተማሪዎች ሃይፕ የሚወዱ አይደሉም። ይሄ ከሰዎች ጋር መጮ ከሰዎች ጋር ይውልኝ እንደዚህ አረኩ እንደዛ አረኩ የሚወዱ ሰዎች አይደሉም። እና ረጋ ባለ ሁኔታ ፎከስድ ሆነው ከማንም ጋር ውድድሩ ሳይገቡ ለማንም አቴንሽን ሳይሰጡ አቴንሽንም ለማግኘት ሳይሞክሩ ራሳቸው ላይ ብቻ ፎከስ አድርገው አላማቸው ላይ ብቻ መሰረት አድርገው ሲንቀሳቀሱ ማያቸው ትሬደሮች ወይም ተማሪዎች ሰክሰስፉል ከሆኑት ውስጥ የሚመደቡት ናቸው። ሌላው የሚያመሳስላቸው ባህሪ ደግሞ ትዕግስተኝነት ነው። ትዕግስተኝነት ስላችሁ ብዙዎቻችን ሜቢ ትዕግስተኛ ሲባል ያለውን ነገር ታክሶ መጠበቅን ብቻ እናያለን። ግን ትሬዲንግ ላይ ትዕግስት ሲባል በጣም ብዙ አሰልቺ የምንጠብቃቸው ሰዓቶች አሉ። ምንም ነገር ሳናረግ ማድረግ እየቻልን ምንም ነገር ሳናረግ፣ አንዳንዴ የምንታገስበት ሁኔታ ሌሎች ነገሮች ላይ ማድረግ ስላልቻልን ነው። እዚህ ላይ ግን ማድረግ እየቻልን መፈጸም እየቻልን እንታገሳለን። አንድ ክሊክ ነው አንድ ትሬድ ለመግባት፣ አንድ በተን ነው የሚያስፈልገን። ያንን ካረግን የምንፈልገውን ትሬድ እንገባለን። ግን ደግሞ ያ ትሬድ ትክክለኛ ነው ትክክለኛ አይደለም የሚለውን ነገር በጥሞና መለየት አለብን። ያንን ለመለየት ደግሞ በትዕግስት ማርኬቱን ማየት ይኖርብናል። ስለዚህ
ለረጅም ሰዓታት ቻርት ላይ ተቀምጠን ምንም ትሬድ ሳንገባ የምንወጣበት ጊዜ አለ። ብዙውን ጊዜ ምንም አይደለም ሰዓታት ቀናትን ቆያለሁ ቻርት እያየሁ ምንም ትሬድ ሳልገባ ፈልጌ አይደለም ምፈልገውን ትሬድ ስላላገኘው ነው። ፕላኔ ላይ ያስቀመጥኩት እገባዋለሁ ብዬ ያሰፈርኩት ትሬድ አለ። ያንን ትሬድ ካላገኘው እሱን የሚመስል ትንሽ የተቀራረበ ነገር ስላየው መግባት የለብኝም። ለምን? ሞዴሌ ያሳየኝ ሞዴሌ የመጣው በዛ መሰረት ነው። ያንን ማግኘት ካልቻልኩኝ ሞዴሌን ስሰራ በባክቴስት ያገኘሁትን ሪዛልት አሁንም ድጋሚ ማግኘት አልችልም። ስለዚህ ያልተረጋገጠ ማይሰራ ነገር እየሞከርኩ ነው ማለት ነው። ትሬዲንግ ሞዴላችንን ስንከተል ህግ ስለሆነ አይደለም የምንከተለው። ህግ ስለሆነ ብቻ አይደለም እሱን ፎሎ አድርገን ትሬድ ለማድረግ የምንሞክረው። ያ ሞዴል የወጣው በረጅም ጊዜ ልፋት፣ በረጅም ጊዜ ባክቴስት እንዲሁም ደግሞ በጥሞና ነገሮችን አይተን ነው እንጂ ድንገት ዘለን አይደለም ያንን ነገር ያዘጋጀ ነው። ስለዚህ ያ ነገር የተረጋገጠ ነው። ስለዚህ ያንን የተረጋገጠ ነገር ቁጭ ብለን መጠበቅ ይኖርብናል። እና የኔ ቆይታ ወይም ደግሞ የኔ የትሬዲንግ ጊዜ ረጅም ሊሆን ይችላል። ግን ከዛ ውስጥ ምናልባት አንድ ትሬድ ላገኝ ነው የምቆየው። እና ትሬዲንግ ላይ ይሄ ነገር የተለመደ ነው። ስለዚህ ትዕግስት ሊኖረን ይሄ የሚያሰላቹ ሞመንቶች ቢኖሩም እነዛን ታክሰን አልፈን ምንፈልገው ታይም ላይ ብቻ ኤክስኪዩት ለማድረግ ዝግጁ መሆን አለብን። ስኬታማም የነበሩት ተማሪዎቼ የገቡትን ትሬድ ሳይ በሳምንት አንድ ትሬድ፣ 2 ቢበዛ 3 4 የሚገቡ አሉ። አንዳንዶቹ ደግሞ ምንም ሳይገቡ የሚቆዩም አሉ። ይሄ ነገር ጀስት እኔ ጋር ብቻ አይደለም ያለው፣ ብዙ ትሬደሮች ጋር ያለ ነገር ነው። አንዳንድ ሰዎች ትሬድ ማድረግ ሲባል በየቀኑ ገብቶ ባይና ሴል የሚሉ በተኖችን መንካት ይመስላል። ግን ትሬድ ማድረግ ማለት የሚያስፈልገውን ኦፖርቹኒቲ ጠብቆ ባይና ሴል ማለት ያለብንን ሰዓት አውቆ በዛን ሰዓት ብቻ ለመግዛትና ለመሸጥ መሞከር ነው እንጂ ባይና ሴል በተን የሚነካውላ ትሬደር አይደለም። ምክንያቱም መግባት ያለበትን ጊዜ እያወቀ አይደለም፣ ማድረግ ያለበትን ነገር በትክክል አውቆ እየተገበረ አይደለም። ከዛን ይልቅ ምን እያደረገ ነው? ጀስት በተስፋ ጋምብል እያደረገ ወይም ደግሞ ቁማር ውስጥ ነው ያለው። ምክንያቱም የተረጋገጠውን ነገር ትቶ ስሜቱን አምኖ ስሜቱ የሚለውን የሚነግረውን ያረጋል የሚለውን ነገር ተቀብሎ እዛ ጋር እየቆመረ ነው ያለው በገንዘቡ። ስለዚህ እንደ ትሬደር ምንፈልገው ነገር ብቻ ነው ሊመጣ የሚገባው። ያ ነገር ከሌለ በምንም አይነት ሁኔታ ከኛ ውጭ የሆነ ነገር መግባት አይኖርብንም። ኢቭን እንደዛም ጠብቀን ሉዝ ሊሆን ይችላል። አዎ፣ ግን ያ የንግዱ አንድ አካል ነውና ያንንም ታክሰን አልፈን ነው ሰክሰሱ የሚመጣው። ያ ካልሆነ ግን በየሰዓቱ በየቀኑ 10-20 ትሬድ እየገባው በምንም አይነት ሁኔታ ሊመጣ የሚችል ሎንግ ተርም ሰክሰስ ላይኖር ይችላል። ስለዚህ ትሬዲንግ ስናከብረው ነው የሚያከብረን፣ ጊዜ ስንሰጠው ነው የሚሰጠን። ያንም ማናረግ ከሆነ ግን ተቻክለን ነገሮችን ሁላ በአንዴ ለማድረግ ምን ሞክር ከሆነ አስቸጋሪ ያደርጋል። እኔ በሜንተርሺፕ ቆይታዬ ብዙ ጊዜ የምተገብረው አንድ ስትራቴጂ አለኝ፣ የሜንተርሺፕ ስትራቴጂ። ያም ስትራቴጂ ምንድነው? ሰዎች ከኔ ጋር ሲቆዩ፣ በእርግጥ ይሄንን ሐሳብ ከአይስቲም ነው የወሰድኩት፣ ከኔ ጋር ሲቆዩ አብረው ትዕግስትን መማር እንዲችሉ ነው ማረገው። ሜቢ አይስቲም የሚጠቀመው መንገድ ቪዲዮዎቹን ማርዘም ሊሆን ይችላል። እኔ በሚኖረኝ ሜንተርሺፕ ግን በብዛት ብዙ ነገሮች ማሳለፈው ከሰዎች ጋር ስለ ሳይኮሎጂ ጀስት ቤዚክሊ ማይንድ ሴታቸውን ሊገነባ በሚችል ነገር ነው። የትሬዲንግ ማይንድ ሴት ያስፈልጋቸዋል ብዬ ስለማምን ብዙ ሰው ወደ እኔ ሜንተርሺፕ የሚመጣው ኮርስ ፈልጎ አይደለም፣ ወይም ደግሞ ይሄ ኦርደር ብሎክ ነው፣ ይሄ ፌር ቫልዩ ጋፕ ነው፣ ይሄ ሊኩዊዲቲ ነው፣ በቃ ጨርሰናል ብዬ እንድለው ፈልጎ አይደለም የሚመጣው። ወደ እኔ የሚመጣው ሪል የሆነ እርዳታ ፈልጎ ነው። ለምን? ማርኬቱ የተወሰነ ለአዲስ ሰው አስቸጋሪ ነው። ስለዚህ እኔ አብሬው መሆን ከሆነ ለዛ ሰው ነገሮቹን በቀላሉ ተረድቶ ማወቅ ያለበትን ነገር አውቆ ማይንድ ሴቱ ኖሮት ማለፍ ይኖርበታል። አስቸጋሪው ነገር እንዳልኳችሁ ቴክኒካል የሆነውን ነገር ማወቅ አይደለም። ያንን ጀስት በተወሰኑ ቪዲዮዎች መጨረስ እችላለሁ። ያ ነገር ብቻ በቂ አይሆንም። ስለዚህ የተለያዩ ላይቭ ውይይቶች ያስፈልጋሉ።
የተለያዩ በቴክስት የምናወራቸው የምንወያያቸው just ቦሪንግ ቢመስሉም በጣም ማይንድ ሴታቸው የሚቀይሩ ነገሮች ይኖራሉ። እና ብዙ ጊዜም እጠይቃቸዋለሁ መጀመሪያ ሲገቡ የነበራቸው ማይንድ ሴት እና መጨረሻ ላይ ሲወጡ የሚኖራቸው ማይንድ ሴት ለምን በትክክል ያ ነገር ሪዛልት አምጥቷል ወይ ብዬ ስለማስብ ወይም ደግሞ ራሴን ስለምጠይቅ ዘን ነገሮችን ካየው በኋላ በትክክል እነሱ መለወጣቸውን እነሱ የሚፈልጉትን ነገር የሚያስፈልጋቸው ማይንድ ሴት ከዚህ በኋላ ይዘው ሊሄዱ እንደሚችሉ ማወቅ ስችልና ማመን ስችል ነው ያንን ሜንተርሺፕ የምጨርሰው። ብዙውን ጊዜ ቶፒኮችን ከቨር በማድረግ ላይ ሳይሆን የሜንተርሺፕ ስፔሻሊ ላይቭ ፎከስ የሚያደርገው ሞር እነሱ የሚያስፈልጋቸው ማይንድ ሴት በመስጠት ላይ ነው። ጀስት ቪዲዮዎች አሉ። ቪዲዮዎቹ በእርግጥ ትኩረታቸው ቴክኒካል የሆነው ነገር ላይ ነው። ማረጋቸው ላይ ውይይቶች ሚኖረን የቮይስም የቴክስትም ቻት ግን በብዛት የሚሆነው ይሄ ሳይኮሎጂካል የሆነው ትክክለኛ ትሬደር የሚያደርጋቸውን የትሬደር ማይንድ ሴት የሚሰጣቸውን ቶፒክ መሰረት አድርጎ ነው። ለዛም ነው የተወሰነ ጊዜ ሰተን የምናየው እንጂ ያሉትን አይዲያዎች በቪዲዮ አዘጋጅቶ ኮርስ ማድረግ ይቻላል። ግን ያ ነገር ሰዎችን ሙሉ በሙሉ አይረዳም። ጀስት ዕውቀት ብቻ ነው የሚሰጠው። ዩቲዩብ ላይ የምናያቸው ነገሮች እንደሚሰጡን ዕውቀት ማለት ነው። ግን ሞር ወደ ሜንተርሺፕ ስንመጣ ሜንተርሺፕ ብዙ ጊዜ ትኩረቱ ሊሆን የሚገባው ሰዎችን ይሄ ማይንድ ሴታቸው ላይ በደንብ ፎከስ አድርጎ መለወጥ የሚችል ነገር ነው እንጂ ዕውቀት ብቻ የሚሰጥ ነገር መሆን አለበት ብዬ አላስብም። ለዛም ነው ጊዜ ሰተን ከተማሪዎች ጋር ቦሪንግ በሆነ ሁኔታዎች አልፈን ነገሮችን ማርኬቶችን በደንብ ለማወቅ ምን ሞክረው። አንዳንዴ ትሬድ ሳልገባ ሙሉበት ቀን እንዳለ አብሬ ቁጭ ብዬ ትሬድ ሳልገባ እያሳየው ማልፍበት ቀን አለ። እኔም እንደ ትሬደር ሉዝ እንደማረግ ለማሳየት አብሬ ቁጭ ብዬ በገባው ትሬድ ሉዝ ሳረግ ያሳዩአቸው የሜንተርሺፕ ተማሪዎችም ነበሩ። ዊን ሳረግ የሚያዩ ነበሩ። ያ ጆርኒው እንደሆነ ተረድተው እነሱ የሚገጥማቸውን ነገር ሁላ ጀስት አትሊስት ወደኔ ሲመጡ የተወሰነ ከነሱ እንደማቃስበው ነው ብዬ አስባለሁና ወይም ከነሱ በተሻለ ሁኔታ ማርኬቱ ላይ እንደቆየው የተወሰነም ከነሱ የተሻለ ሰክሰስ አለ ብለው ስላመኑ ነው ብዬ አስባለሁ። ስለዚህ ወደኔ መተው ዕውቀቶችን ሲያገኙ ብዙ ነገሮችን በኔ መነጽር ያሉ ብዬ አምናለሁ። ወይም ከኔ አንጻር ያሉ እነሱ ጋር የሚገጥማቸውን ችግር ብዬ ስለማምን ችግሮቹንም በደንብ እኔ ሆንኩትን ጆርኒ ሼር ለማድረግ ሞክራለሁ። ሶ ትሬዲንግ ላይ ምንም አይነት ቦርደም ቢኖር መሰላቸት ቢኖር የተለያዩ ሊፈጠሩ የሚችሉ ነገሮች ቢኖሩ በትዕግስት ነገሮችን እንዲያደርጉ የኔ ሂስትሪ የኔ ያሳለፍኩት ነገር በሙሉ ይረዳቸዋል ብዬ አምናለሁ። እና ብዙዎቹ ስኬታማ ከነበሩት ተማሪዎች መካከል ትዕግስት ያላቸው ተማሪዎች ናቸው። በደንብ ነገሮችን ለማድረግ ዴዲኬት የሆኑ ተማሪዎች ናቸውና ያ መሰረታዊ ነገር ነው ብዬ አስባለሁ። ሌላኛው ኳሊቲያቸው ደግሞ ስትራቴጂያቸው ላይ ፐርፌክሽን አይፈልጉም። ያው ትሬዲንግ ላይ ስኬታማ ለመሆን ከሚረዱ ነገሮች መካከል ስትራቴጂ ዋናው ነው። ምንገባበት ምንወጣበት ስትራቴጂ መሰረታዊነት አለው ሳይኮሎጂ እንዳለ ሆኖ እና ብዙዎቻችን ስትራቴጂያችንን ስንሰራ ሜቢ ቀለል አድርገን የምንሰራ ሰዎች እንኖራለን። ጀስት ሲምፕሊ ቀለል አድርገን የምንሰራ ሰዎች እንኖራለን። ከዛ በተጨማሪ ደግሞ በጣም አካብደን ኦቨር ፐርፌክት አድርገን ብዙ ነገሮችን ደራርበን ለማግኘት እንሞክራለን። ግን በትክክል እነዚህ ነገሮች በጣም ልቅቅ ያለም ነገር በጣም ጥብቅ ያለም ነገር ትሬዲንግ ላይ ሰክሰስ አያመጡልንም። ሁሉም ነገር ልክ አለው። ሁሉም ነገር ሊሚት አለው። በጣም ነገሮችን ውስብስብ አድርገን ትሬዲንግ ሞዴል ማዘጋጀት በኋላ ወደ ቻርት ስንገባ ውስብስብ ያለ ነገር እንድንጠብቅ ወይም ውስብስብ ያለ ነገር እንዲፈጠር ያደርግብናል። ነገሮችን ደግሞ በጣም ቀለል አድርጎ ሲምፕሊ ለማድረግ መሞከር በዛው ልክ እንዳንረዳ አንደርስታንድ እንዳናረግ ያደርጋል። ስለዚህ ወደ ማርኬት ስንገባ ሁሌም ቢሆን ለማድረግ መሞከር ያለብን አንደኛ ስለ ማርኬቱ ትክክለኛ አንደርስታንዲንግ እንዲኖረን ማድረግ ነው። በወቅቱ ስላለው ፕራይስ አክሽን ምን እየተፈጠረ ነው የሚለውን ነገር ፓተርናላይዝ በሆነ ሁኔታ ሳይሆን ከዚህ በፊት እንደምላችሁ ጥንክር ያለ
ፋውንዴሽን ያለው ነገር ባለው ሁኔታ ማርኬቱን እንረዳ። ያንን ማድረግ ካልቻለ ብንወጣ የተሻለ ነው። ስለዚህ ሁሌም ቢሆን ስትራቴጂያችን ላይ ሊኖር ከሚገባ ነገር መካከል ኖት ፓተርን ወይ የሆነ ሳምቲንግ ከባድ የሆነ ውስብስብ የሆነ ነገር just simply ማርኬቱ ምን እያደረገ እንደሆነ መረዳት። የምንረዳው እዚህ ጋር ኦርደር ብሎክ አለ፣ እዚህ ጋር ፌር ቫልዩ ጋፕ አለ ብለን ሳይሆን ኦርደር ብሎክ ላይ ምን ያደርጋሉ ከሚለው ነገርም አንፃር ቢሆን በጣም የተሻለ ነው። ምክንያቱም ወደ ኦርደር ብሎክ መሄዱበትን ሪዝን፣ ወደ ፌር ቫልዩ ጋፕ መሄዱበትን ሪዝን ከየትስ እንደተነሱ ማየት ከቻለን ፌር ቫልዩ ጋፑን እስከየት ይጠቀመዋል የሚለውን ነገር ለመረዳት ብዙም አንቸገርም። ለዛም ሞር አድቫንስድ ማርኬት ስትራክቸር ሲሪስን ብታዩት ሪኮመንድ አደርጋችኋለሁ። በደንብ ያግዛችኋል ብዬ አምናለሁ። ስለዚህ ይህንን ነገር ካወቀን፣ ይህን ነገር ከተረዳን እውነቱን ለመናገር በቀላሉ የማርኬቱን ሁኔታ ማድረግ በምንፈልገው መልኩ ማድረግ እንችላለን። ይህን ስላችሁ ማርኬቱ እኛ እንደፈለግነው ይንቀሳቀስልናል ሳይሆን ትሬዶችን ስንገባ በየት በኩል መግባት እንዳለብን እንረዳለን። ስንወጣ የቱ ጋር መውጣት እንዳለብን እንረዳለን። ከዛ በተጨማሪ ደግሞ ያው ጀስት በኢንተሪ ሞዴል ደረጃ ኦቨር ፐርፌክት የሆነ ነገር ብዙ ኮንፍለንሶችን ብዙ ኮንፊርሜሽኖችን የሚጠብቁ ተማሪዎች አሉኝ። ግን እነዛም ያን ያክል ሰክሰስፉል ሲሆኑ አላዩዋቸውም። ለቀቅ አድርገውም 2-3 ነገሮችን ብቻ የሚጠብቁትንም ያን ያክል አላዩዋቸውም። ግን ደግሞ ማርኬቱን ከተረዱ ካወቁ፣ ማርኬቱ ከየት ተነስቶ ወዴት ሊሄድ እንደሚችል ከተረዱ በኋላ ትሬድ ለማድረግ በሚሞክሩበት ጊዜ አሁንም መካከለኛ በሆነ መልኩ ነገሮችን ለማድረግ የሚሞክሩ ሰዎች ስቲል ማርኬቱን ለመረዳት ያላቸው ፍላጎት ፓተርናላይዝ ከሆነ ነገር በትክክል ፕራይስ አክሽኑን ወደ ማወቅ ስለመጣ ተጨማሪ ነገሮችን በትክክል የሚያስረዳቸውን ራሳቸውን ሸውደው አይደለም ይሄ ኤስኤምቲ ነው ይሄ የሆነ ነገር ነው ብለው ራሳቸውን ሸውደው ሳይሆን ኤስኤምቲ የሆነበትን ሪዝን ያውቁታል። ብዙ ጊዜ ነገሮችንም ሳስተምር ሜቢ ዩቲዩብ ላይ አይታችሁ ከሆነ የተወሰነ ማንዛዛ ሊመስላችሁ ይችላል። ግን ሐሳቦቹን ከስራቸው መረዳታችን፣ ሐሳቦችን በደንብ ውስጥ ገብተን ማየታችን በኋላ ነገሩን ወደ ቻርት ገብተን ስናየው ሪዝኑን አውቀን ስለሚሆን ይሄ ነገር ልክ ነው ልክ አይደለም የሚለው ነገር ውስጥ ግራ እንጋባ። ኤስኤምቲ ነው ኤስኤምቲ አይደለም፣ ሊኩዊዲቲ ወስዷል አልወሰደም የሚለውን ነገር ስናይ ግራ እንጋባም። ለምን? የሊኩዊዲቲ ምንነት ምን እንደሆነ ስላወቅን ከስር ጀምሮ። ለዛም ነው ብዙ ጊዜ ቪዲዮ ሰራ ረዘም ባለ ሁኔታ ኮር ከሆነው አይዲያ ይልቅ ያንን አይዲያ ያመጣው ምንድነው የሚለው ነገር ላይ ፎከስ ማድረግ እና አይ ሆፕ ያም በደንብ ረድቷችኋል ብዬ አስባለሁ። ሜቢ ከዚህ በኋላም በዛ ደረጃ እንደምታዩት አምናለሁና ወደ ማርኬት ስገቡ ብዙ ጊዜ ማርኬቱን በትክክል ለመረዳት ሞክሩ። ኖት ፓተርን መጠበቅ ወይም ደግሞ ሌላ ውስብስብ የሆነ እናንተ ያስቀመጣችሁት ነገር ካለ ያን መጠበቅ አይደለም። ማርኬቱን ተረድታችሁ በምትገቡበት ሰዓት ምን ማየት እንዳለባችሁ ካወቃችሁ ስትራቴጂያችሁን ፐርፌክሽን አጠብቁለት። ከዛ በተጨማሪ ደግሞ በጣም ወደታችን ማውረዳችሁ በጠባብ ስኬል ውስጥ አታቆዩት። በደንብ የሚገባውን ነገር ሰጣችሁ ለማድረግ ብትሞክሩ በጣም አሪፍ ሪዛልት ታገኙበታላችሁ ብዬ አስባለሁ። አይ ሆፕ ጥሩ ነገር በዚህ ደረጃ አግኝታችኋል ብዬ አምናለሁ። ለዛሬ እዚህ ጋር እንጨርስ። ሞር እንደዚህ አይነት ክፍሎች ቴሌግራም ቻናሌ ላይ ማታ መለቃቸው ስለሚኖሩ እነሱን ቼክ ማድረግ የምትፈልጉ ከሆነ ቴሌግራም ቻናሌን አይሲቲ ዮሐንስ ብላችሁ ቴሌግራም ላይ ሰርች አድርጋችሁ ወይም ደግሞ እዚሁ ከስር ዲስክሪፕሽን ቦክስ ላይ ያስቀመጥኩላችሁ ሊንኮች አሉ፣ በእነዛ ማግኘት ትችላላችሁ። ለዛሬ አብራችሁኝ ስለቆያችሁ በጣም አመሰግናለሁ። ለሁላችሁም መልካም ቀን፣ መልካም የትሬዲንግ ጊዜ እመኝላችኋለሁ። ደህና ሰንብቱ።